أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. وإذ استسقى موسى لقومه فقلنا اضرب بعصاك الحجر فانفجرت منه 12 عينا قد علم كل أناس مشربهم كلوا واشربوا من رزق الله ولا تعثوا في الأرض مفسدين. وإذ قلتم يا موسى لن نصبر على طعام واحد فادع لنا ربك يخرج لنا مما تنبت الأرض من بقلها وقثائها وفومها وعدسها وبصلها قال أتستبدلون الذي هو أدنى بالذي هو خير اهبطوا مصرا فإن لكم ما سألتم وضربت عليهم الذلة والمسكنة وباءوا بغضب من الله ذلك بأنهم كانوا يكفرون بآيات الله ويقتلون النبيين بغير الحق ذلك بما عصوا وكانوا يعتدون. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. وإذ استسقى موسى لقومه موسى لوغنوቹ ዝናብን የለመነ ጊዜ የነበረውን አስታውስ። فقلنا ከዛም እኛ አልን اضرب بعصاك الحجر በዘንግህ ድንጋዩን ምታው አልነው። فانفجرت منه 12 عينا 12 ምንጮች ከድንጋዩ ላይ ፈለቁ። قد علم كل أناس ሁሉም ሰው በትክክል አወቁ መሽረበሁም መጠጫ ቦታቸውን። ከዚያም ኩሉ ተመገቡ ወሽረቡ ጠጡም من رزق الله ከአላህ ሲሳይ ولا تعثوا في الأرض በምድር ላይ አትንቀሳቀሱ ሙፍሲዲን የምታበላሹ ሆናችሁ አልነው ይላል። وإذ قلتم يا موسى هوي بالاچو ጊዜም የነበረውን አስታውሱ። لن نصبر على طعام واحد በአንድ አይነት ምግብ ላይ ፈጽሞ አንታገስም። فادع لنا ربك ጌታህን ለምንልን يخرج لنا مما تنبت الأرض ምድር ከምታበቅለው ሁሉ ያውጣልን من بقلها ከአትክልቶቿ ወይም ቡቃያዎቿ وقثائها ከዱባዋ ወይም ከሀብሀብ وفومها ከነጭ ሽንኩርቷ وعدسها ከምስሯ وبصلها ከቀይ ሽንኩርቷ ያውጣልን አሉ። قال أتستبدلون الذي هو أدنى እርሱ ዝቅተኛ የሆነውን ትለውጣላችሁን بالذي هو خير እርሱ በላጭ በሆነው ነገር ፋንታ اهبطوا مصرا የትኛውንም ከተማ ግቡበትና ውረዱ فإن لكم ما سألتم ለእናንተ በዚያ ቦታ የጠየቃችሁት ሁሉ አለላችሁ وضربت عليهم الذلة ውርደትም ተመታችባቸው ማለትም ታተመችባቸው። والمسكنة ድህነት وباءوا بغضب من الله كالله በሆነ ቁጣም ተመለሱ። ذلك بأنهم كانوا يكفرون بآيات الله
ያ የሆነው ደግሞ እነርሱ በአላህ አናቅጾች ይክዱ ስለነበረና ويقتلون النبيين ነብዮችንም ይገሉ ስለነበረ ነው بغير حق ያለ አግባብነት ተገቢ ሳይሆን ذلك ያ ደግሞ የሆነው بما عصوا በማመጻቸውና وكانوا يعتدون ድንበር አላፊዎች ስለነበሩ በዛ ሰበብ የመጣ ነው ይላል ካለፉት አያዎች ጋራ እነዚህ አያዎች በቀጥታ ተያያዥነት አላቸው ምክንያቱም ባለፉት አያዎች መካከል ካነበብናቸው አንዱ አላህ Subhanahu Wa Ta'ala በበኒ እስራኤል ላይ መንና ሰልዋ የተሰኘ የምግብ አይነት ለግሶ እንደነበረ አይተናል ወظللنا عليكم الغمام وانزلنا عليكم المن والسلوى كلوا من طيبات ما رزقناكم መጠለያ ሲፈልጉ የሚከተላቸው ዳመና ላከላቸው በዚያ ቃጠሎ በረሃ ውስጥ ምግብ ሲፈልግ የተዘጋጀ ምግብ መንና ሰልዋ የተባለ መጣ የጎደለው ምን ነበረ ከበሉ በጠጣት አይቀርምና ምን ጠጣው ነገር አለ ያኔ አላህ Subhanahu Wa Ta'ala በነብዩላህ ሙሳ ዱዓ መሰረት ለዚህኛውም መልስ ሰጣቸው ማለት ነው وإذ استسقى ማለት واذكروا نعمتي عليكم ያው ኒዕማዬን አስታውሱ ብሏቸዋል ከመጀመሪያም ጀምሮ የነብያችሁን ዱዓ ህዝቤ እየተጠማነውና የሚጠጣው ለግሰኝ ብሎ ለናንተ በለመነ ጊዜ መቀበሌንና ያደረኩለትን ወለታ አስታውሱ አብሯችሁ ከነበረ አንድ ድንጋይ ውሃ እንዲፈልቅ በማድረጌ ማለት ነው ዝናብ ማን ነው ውሃ ብለው ሲጠይቁ መጠጥ ማለት ነው استسقاء ማለት طلب السقيا የሚጠጣ ነገር መለመን ወይም መፈለግ ማለት ነው አላህ Subhanahu Wa Ta'ala اضرب بعصاك الحجر አላቸው ባያዝከው ዘንግ ድንጋዩን ቸብ አድርገው አላቸው ይቺ ዘንግ አብራቸው እንግዲህ ከዛ ከጥሩ ሲና ጀምሮ እየቀጠለች ነው ያለችው ማትሪከ በየሚንከ ያ ሙሳ قال هي عصاي اتوكل عليها እንዳሉት እስከ መጨረሻውም ተቀጥላለች በባህሩ አጠገብ ያለፉ ጊዜም اضرب بعصاك البحر ባህሩን መታው ብሏቸው ባህሩ ተሰምጥቆላቸዋል እና ያቺ ተአምረኛ ዘንጋቸው ዛሬ ደግሞ አንድ ድንጋይ ቸብ አድርጋ ውሃ ሊፈልቅ ነው ማለት ነው እስራኤሎች 12 ጎሳ ነበራቸው ይላሉ 12 ጎሳ ስለሆኑ 12 ቦታ ከድንጋዩ ላይ ምንጭ ፈለቀ ማለት ነው ፈንፈጀረት منه انفجار ማለት ፍንዳታ ማለት ነው ዝም ብሎ ቃሩን ዝናየው ማለት ነው እና በጣም ከፍተኛ ውሃ እንደወጣ ለማሳየት ነው ምንጭ ፈነዳ ይባላል በአማርኛም ቢሆን ማለት ነው فانفجرت منه 12 عينا 12 ምንጮች ከዛ ያንዳንዱ ጎሳ የት ቦታ ላይ የሱ ውሃ መጠጫ እንደሆነ አወቀ قد علم كل اناس مشربهم የሚለው ማለት ነው ንጹህ ውሃ ጣፋጭ ውሃ በፈለጉበት ሁኔታ የሚያገኙት አፈለቀላቸውና يشربوا من هذا الماء الذي انبعته لكم من غير كد وعنا ብስቁልና ለፋት ወይም ደግሞ ውሃ ፍለጋ ወንዝ መውረድና መርከም ሳይኖር እዚሁ አጠገባችሁ ነው ፈልቆላችኋል ይላል ሱረቱ አልበቀራ ላይ فانفجرت ይላል ሱረቱ አዕራፍ ላይ ደግሞ واوحينا الى موسى اذ استسقاه قومه ان يضرب بعصاك الحجر فانبجست ይላል انبجس ማለት መፍለቅ ጀመረ ማለት ነው الانبجاس اول النبع ይላሉ انفجر ደግሞ اشد النبع ነው በጣም በከፍተኛ ሁኔታ መነጭ ነው ማለት ነው ስለዚህ ሁለት ቦታ ላይ እነዚህ የተለያዩ ቃላቶች እንዲሁ በገጠመኝ ሳይሆን የመጀመሪያውን ሁኔታና ከዛ በኋላ ደግሞ እየጨመረ መሄዱን ለማሳየት ነው ይላሉ
ድንጋዩ ምንድነው ብሎ የሚጠይቅ ሰው ይኖራል እንግዲህ ማይጠቅም ጥያቄ በየማነሳው እንዳይነቱ ነገር ነው አላህ Subhanahu Wa Ta'ala ከፈለገው ድንጋይ ላይ ለሙሳ ውሃን አፍልቋል ግን ያው ሙፈሲሮች እስራኤልያትን ተንተርሰው በእንስሳት ያጓጓዙ ፈልጉ ደረሱበት ቦታ ይዘውት የሚጓዙ የነበረ ድንጋይ ነው ያሉ አሉ حسن البصري ደግሞ لم يأمره أن يضرب حجرا بعينه አንድ ዛፍ አንድ ድንጋይ አይደለም በደረሱበት ቦታ የገጠማቸውን ዝም ብሎ اي حجر صادفه بمته وهي يفلق ነበረ قال وهذا أظهر في الحجة وأبين في القدرة እና እንግዲህ የትኛው እንደሆነ አላህ ነው የሚያውቀው ዛሬ በግብጽ አካባቢ ዑዩን ሙሳ የሚባሉ ምንጮች አሉ እዚህ በሲና አቅጣጫ ማለት ነው ምስራቃዊ ሜዳው ላይ غير بعيدة من مدينة السويس عيون شهيرة بعيون موسى ይላሉ ያ ነው ማለት ግን እርግጠኛ መሆን አይቻልም ዝም ብሎ እዛ አካባቢ የፈለቀው አህል ሊሆን ይችላል الله اعلم የማይጠቅም ነገር ላይ ብዙ መባከን አያስፈልገንም ብቻ ተአምራዊ በሆነ መልኩ አላህ ከድንጋይ ውሃን አፈለቀላቸው እያንዳንዱ ሰው የቶታ መቅዳትና መጠጣት እንዳለበት አወቀ ኩሉ من المن والسلوى واشربوا من هذا الماء العذب الزلال ከዚህ ንጹህና ጣፋጭ ከሆነ ውሃ ጠጡ ከዚያም ደግሞ አላህ ከሚለግሳችሁ መንና ሰልዋ ተመገቡ ከዛም ጌታን አመስግኑና አምልኮውን አከናውኑ ይሄን ያገራላችሁን ጌታ ያለ ድካም የሚበላ የሚጠጣውን የበሰለውን የጣፈጠውን ያመጣላችሁ ያለ ጌታ ሊመሰገን ነው የሚገባውና ወደ ፈሳድ አትሄዱ ولا تعثوا في الارض مفسدين አው አላህ አንድ ኒዕማ ለአንድ ባሪያ ሲሰጥ ማመስገን ነው የሚገባው ምስጋናው ደግሞ እሱ ባዘዘው መልኩ እሱን በማምለክ የሚከናወን ነገር ነው ማለት ነው ኢፍሳድ ከፈሳድ አልፎ የከፋ የብልሽት ደረጃ ነው ሙፍሲድ ማለት የሚያጠፋ ማለት ነው ፋሲድ ማለት ግን ራሱ የተበላሸ ነው ራሳችሁ ከመበላሸት አልፋችሁ ምድርንም የምታበላሹ አትሁኑ አላቸው ነገር ግን በዛ ደረጃ ላይ አልተገኙም እንኳንስ ኢባዳውን ሊያደርጉ ቆርጦ ይሄውም አሁን የተለገሳቸው ንዕማ ሰለቸ ነው አሉ በሚቀጥለው አንቀጽ ላይ የምናየው እሱ ነው وإذ قلتم يا موسى لن نصبر على طعام واحد ልክ የሚያስገድዱ አይነት ነገር ይመስላል እንግዲህ አልታገስም የሚለው የሆነ ጫና ሲኖርበት መከራ ሲበዛበት ነው መቼም አንድ ሰው ካለም ሲሆን ሙእሚን በመከራም ላይ መታገስ ነው ያለበት እነሱ ግን በአንድ አይነት ምግብ ላይ ሁሉ ጊዜ አንታገስም ሁሌ ማን ሁሌ ሰልዋ ሁሌ ስጋ ሁሌ ማር እየበላን መኖር አንፈልግም አሉ ሽንኩርቱ ድንቹ ሀብሀቡ ምናምኑ አጃው ምስሩ ይያሉ ቅራቅምቦ መቁጠር ጀመሩ ማለት ነው ከትልቅ ወደ ትንሽ ወይም ከወንበር ወደ መንደር እንደሚሉት ማለት ነው يعني اللي استوصاچو الله እንግዲህ واذكروا نعمتي عليكم في انزال عليكم المن والسلوى طعاما طيبا نافعا هنيئا مننا سلوى የሚጣፍጥ የሚጠቅም ለሰውነት ተስማሚ የሚያስደስት ድካም የሌለው መሰላቸት የሌለው የሆነ ምግብ አምጥቼላችኋለሁና لا تبطروا አትኩራሩ ድንበር አትለፉ ሲባሉ ጊዜ ለነስብር አሉ በጭራሽ አንታገስም فادع لنا ربك በጣም ይገርማል ያንተን ጌታ ለምንልን ነው የሚሉት እንግዲህ ጌታ ሙሳና ጌታ መሐከል ነው ስምምነት ያለው እንጂ እኛን አይሰማንም ማለታቸው ይሁን ወይንም ደግሞ መቼም አንተ ያልከውን አይመልስምና ጠይቀው ይሄን ጌታህን ራሳቸውን ፈንጠር አድርገው ነው እንደዚህ ይያሉ ያሉት ሙሳን ተላላቂ አድርገው ማለት ነው يخرج لنا مما تنبت الارض من بقلها ከምታበቅለው ነገር ከአትክልት አይነቶች ወይም ደግሞ ቡቃያ አይነቶች ምግብ ሊሆን የሚችል ነገር ያውጣልን وفومها ثوم ይባላል بالساء والفاء ያው لغان كفاء እና ثاء ብዙ ጊዜ በلغة العرب ላይ ይተካካሉ ነጭ ሽንኩርት አንድ ስሙ ነው ማለት ነው ፉም ከተባለ እሱ ይውጣልና አሉ وقال اخرون الفوم الحنطه ስንዴ ማለት ነው
وهو البر الذي يعمل منه الخبز ራሳችን ጋግረን መብላት እንፈልጋለን ስንዴ መዝራት እንፈልጋለን ይብቀልልናል وعدسها عدس ምስር ነው ከምስርም አይነት ያውጣልን وبصلها بصل ደግሞ ቀይ ሽንኩርት ነው ይሄንን ነው የምፈልገው ነብዩላህ ሙሳ አለይሂ ሰላም ታዘቧቸው የትኛውም መንደር የትኛውም ከተማ ቢከድ እነዚህ ነገሮች አይጠፉም የተለየ ዱዓ በነብይ አማካኝነት ሊደረግላቸው የሚያስፈልጉ አይደሉም ኻስያው እንደውም ይሄ ምንና ሰልዋው ነበር ከዛ ምን አሏቸው አተስተብድሉን الذي هو ادنى ዝቅተኛ የሆነውን ትለውጣላችሁ እንደናንተ بالذي هو خير የተሻለ በሆነው هو الطعام الحني الطيب النافع የሚያረካ የሚጣፍጥ የሚጠቅም የሆነ ምግብ አላህ ወርዶላቸው ይያለ ይሄን ተጠይቃላችሁ ሆይ እህብጡ ምስራን አሏቸው ምስራን ማለት አየ ምስር የትኛውም ከተማ ብትሄዱ ታገኙታላችሁና ወደ አንዱ ከተማ ወረድ በሉ ዱዓ የሚያስፈልገው ሆኖ አላየሁትም አሏቸው ማለት ነው ወይ ደግሞ እህብጡ ምስራ بغير تنوين ተቀርጦ ወደ ግብጽ ምድር ሄዱ እዚያ ነው ይሄ የሚገኘው በናይል ተፋሰስ ሽንኩርትና ድንች ምስር ምናምን ነገር ማምረት የለመዱት እነሱ ናቸው ከፈለጋችሁ ወደዛ ሄዳችሁ መጠቀም ትችላላችሁ አሏቸው ማለት ነው فإن لكم ما سألتم ለናንተ ያ የጠየቃችሁት ነገር አላችሁ እዚያ ታገኙታላችሁ አሏቸው ከዛ በኋላ እንግዲህ አላህ ተቆጥቶባቸው ስለነበረ አደብ በማጣታቸው ተነሳ ውርደት ጣፋንታቸው ሆነች وضربت عليهم الذلة በእነሱ ላይ ውርደት ተመታችባቸው ማለት ምንድነው ልክ እንደ ማህተም የማይላቀቅ ነገር ሆና ያዘቻቸው أي وضعت عليهم وألزموا بها شرعا وقدرا وردت بشريعة درجام أهل الذمة عندهونو بإسلام توجوها بقدر درجام يهود مذلة لقواتشو آيوكم لا يزالون مستذلين من وجدهم استذلهم واهانهم وضرب عليهم الصغار አገኛቸው የበታች አድርጎ ያዋርዳቸዋል ይሄ ከሰው በኩል የሚደርስባቸው ነው ውስጣቸው ደግሞ መስከና አለ መስከና ማለት ድህነት ማለት ነው ድህነት ገንዘብ ማጣት ላይሆን ይችላል في صحيح البخاري ነብዩ ሰለላሁ ዐለይሂ ወሰለም ሀብትን ሲገልጹ ምን ይላሉ ليس الغنى بكثرة العرض وإنما الغنى غنى النفس لالو حبت مالت يقصاقص بذات አይደለም ማሉ ይልቁንስ ሀብታም ማለት ውስጡ የተብቃቃ ሰው ነው ያለው ደስተኛ ሆኖ የሚኖር ብዙ ነገር ሆኖ ኖሮት እየተንገበገበ ከሚኖር ሰው የተሻለ ነው ማለት ነው እነዚህ ሰዎች ደግሞ فقرهم في قلوبهم ድህነታቸው በቀልባቸው ላይ ያለ ሆኖ ይታያል ማለት ነው ኢብኑ ከሲር አዝላ የሚለውን ጂዚያ መክፈል ብለው ገልጸውታል ያ ብቻም ላይሆን ይችላል ምን ጊዜም ዒዛም ያገኙት ኢላ بحبل من الله وحبل من الناس ይላል በሌላ አንቀጽ ከሰው በኩል የሆነ ቃል ኪዳን ሲኖራቸው ዛሬም ቢሆን ከተላልቅ አገሮች ጋራ ጠጋ ብለው ነው እንጂ እንዲሁ ራሳቸውን የቻለ ቁዋ አላቸው ማለት ያቸግራል ወይ ደግሞ بحبل من الله ነው የአላህ መቼም ድሮ ጀምሮ ተቋርጧል انقطع عنهم منذ عهود حبل الله تبارك وتعالى ማለት ነው እና መጁሶች ሲያዋርዷቸው ነበረ ነሳራዎች ሲያዋርዷቸው ነበረ ዲን እስላም ከመጣ በኋላ ነው እንደውም ትንሽ ነፃነት አግኝተው በታህተ دولة الاسلام በአፊያ ለመኖር የቻሉት ማለት ነው ይሄ ዚላና ይሄ መስከና እነሱን የማይለቃቸው ነገር ነው وباءوا بغضب ቁጣንም ተከናንበው ተመልሰዋል ለምን አላህ Subhanahu Wa Ta'ala የተቆጣባቸው እያወቁ አጥፊዎች ስለሆኑ ነው
استوجبوا سخطا وباءوا من الله بغضب أي انصرفوا ورجعوا يجيتان قطعة تكنانبو يتملسوا ناتشو مالنا ذلك على مكنياتهم تناكر يا يهون ودقمو هذه الذلة والمسكنة والغضب يا يمتاو بأنهم كانوا يكفرون بآيات الله يا الله أنا قصوج يمكدو سلنبرون حقنا نقبلهم سلالو የሸርዓ ተሸካሚ የሆኑት አንቢያዎችና ዱዓቶችንም ሲያዋርዱ ከዛም አልፎ ተርፎ ሲገድሉ ስለነበረ ነው ወይقتلون النبيين ነብዮችንም ይገሉ ነበር አለ እንግዲህ የኩፍር ግዲ መጨረሻ ዳር ድንበር ነው ይሄ ነብዩን እስከ መግደል ደረጃ መድረስ انهم كفروا بآيات الله وقتلوا انبياء الله بغير حق ማለት لبيان الواقع ነው ያለ አግባቡ ነብይ መቼም የሚገደልበት አግባብነት የለውም ስለዚህ ተጨባጩ ይሄ ነው ለማለት ነው አንድ ሰው ሲገል የሚገልበት ህጋዊ ምክንያት ቢኖር ለምሳሌ ሌላን ሰው የገደለ ሆኖ ቂሳስ ከሆነ በሁክም ከሆነ ያተቀባይነት ኖረው ይችላል ጥፋትን ለማጥፋት ጥፋትን ለመከላከል ጥፋተኞች ሊቀጡ የሚገባበት ሁኔታ ይኖራል እነዚህ ግን አንቢያዎች ናቸው የአላህ ወዳጆች ናቸው ወህይ የሚወርድባቸው እናም ወደ አላህ የሚጣሩ ምርጥ ወዳጆቹን የሚገሉ ሰዎች ሆኑ ይላል ذلك ያ ደሞ የሆነው ነብይን እስከ መግደል ድረስ ተምዘግዝገው የወረዱት بما عصوا በማመጻቸው ሰበብ ነው ወንጀልን ይወልዳል ከቀላሉ ወደ ከባዱ እየተሸጋገሩ መጥተው የመጨረሻው የወንጀል ጣሪያ ላይ ደርሰዋል وكانوا يعتدون ድንበር አላፊዎችም ነበሩ ይላል نعم إن الذين آمنوا والذين هادوا والنصارى والصابئين من آمن بالله واليوم الآخر وعامل صالحا فلهم أجرهم عند ربهم ولا خوف عليهم ولا هم يحزنون وإذ أخذنا ميثاقكم ورفعنا فوقكم الطور خذوا ما آتيناكم بقوة واذكروا ما فيه لعلكم تتقون ثم توليتم من بعد ذلك فلولا فضل الله عليكم ورحمته لكنتم من الخاسرين ولقد علمتم الذين اعتدوا منكم في السبت فقلنا لهم كونوا قردة خاسئين فجعلناها نكالا لما بين يديها وما خلفها وما خلفها وموعظة للمتقين إن الذين آمنوا النزا يأمنوا والذين هادوا النزام ودى الله يتملسوا والنصارى نصارى والجنة والصابئين صابيان كلهم من آمن بالله واليوم الآخر كنسو مهكل بالله يأمننا بمجرشة وكان يأمنه وعمل صالحا بقون قري سرا فلهم أجرهم عند ربهم لنسو قيتاتشو زند من داتشو علاتشو ولا خوف عليهم بالنسو لا يفرحات يلم ولا هم يحزنون النسهم آيازن ميلال وإذ أخذنا ميثاقكم قال كداناتشون يازن قزي ينبرونم أستوسوا ورفعنا فوقكم الطور كبلاياتشو تراراون كف يدرقن قزي خذوا ما آتيناكم بقوة يستناتشون بسنات يازو واذكروا ما فيه بوستو يالنم أستوسوا لعلكم تتقون قيتاتشو تفروا زند يكجلالنا ألناجو ثم توليتم من بعد ذلك كزام شاشاتشو
ወይም ዞር አላችሁ ከዛ ሁሉ በኋላ فلولا فضل الله عليكم በእናንተ ላይ የአላህ ችሮታ ባልነበረ ወራህመቱሁ እዝነቱ ባልኖረ ኑሮ ለኩንቱም من الخاسرين ከከሳሪዎች ትሆኑ ነበር إن الذين آمنوا والذين هادوا والنصارى والصابئين الذين آمنوا እናውቃቸዋለን ያው በነብዩ ሰለላሁ ዐለይሂ ወሰለም ሪሳላ ያመኑት ናቸው እንግዲህ ከላይ የካዱትን ሰዎች ሁኔታ ስለተናገረ ትእዛዙን የነቀፉ መመሪያውን የጣሱና ድንበር ያለፉ ሁሩማቱላህን ያላከበሩ ሰዎች ምን አይነት ቅጣት እንደሰፈረባቸው ጠቆም አድርጎናል የአላህ ቁጣ በእነሱ ላይ መስፈሩ ወባኡ بغضب من الله ትልቅ ቅጣት ነው ምክንያቱም ከቁጣው በኋላ የሚመጣው ቅጣት ነውና ማለት ነው የተረጋገጠ ነገር ነው ያንን ካስታወሰን በኋላ ካለፉ ህዝቦችም ሆነ አሁን ካለው ኡማ መሐከል ሷሊሖች እንዳልጠፉ ሊነግረን ፈልጎ ነው ان الذين هادوا والنصارى والصابئين الذين امنوا والذين هادوا ብሎ የገለጸው ማለት ነው كل من اتبع الرسول النبي الأمي فله السعادة الأبدية ማንኛውም ይሄንን ኡሚ የሆነ ነብይ የተከተለ ዘላለማዊ ብልጽግና ደስታ ጸጋ ይጠብቀዋል ለወደፊትም ስጋት የለም فلا خوف عليهم فيما يستقبلونه ولا هم يحزنون على ما يتركونه ጥለውት በሚሄዱትም የዱንያ ኑሮ አያዝኑም አይተክዙም ألا إن أولياء الله لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون ومالك اللي قلت أبو ليلة أنكز لا يعلن خوفنا حزن انقلي بزي ما لكنا ميقلتوا خوف مبالو لو دفيتوا يفرون مالتنا كما قال تعالى إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا أتفروا أبشروا يودفيتوا طافانتاچو بروح ነው ያስደስታል ولا تحزنوا ላለፈው ማተተከዙ وابشروا بالجنه التي كنتم توعدون ይሏቸዋል እዚህ ላይ ኢብኑ አቢ ሐቲም የዘገቡት ሐዲስ አለ እችን አያ አስመልክቶ قال سلمان رضي الله عنه سألت النبي صلى الله عليه وسلم عن أهل دين كنت معهم سلمان الفارسي እምነትን ፍለጋ ብዙ የተንከራተቱና መጨረሻም ነብዩ ሰለላሁ ዐለይሂ ወሰለም ያገኙ ሰሃቢ ናቸውና ድሮ በጃሂልያው የአንድ ሃይማኖት ሰዎች ጋር ተቀላቅዬ አብሬ ነበርኩኝና የነበሩበትን ሶላትና ዒባዳ ለረሱላህ ሰለላሁ ዐለይሂ ወሰለም ነገርኩኝ አለ فذكرت من صلاتهم وعبادتهم فنزلت إن الذين آمنوا والذين هادوا والنصارى والصابئين እነኛ ህዝቦች መሐከል በትክክል አላህን የሚያምኑ መኖራቸውን ለመጠቆም ነው ማለት ነው ያለፉት ኡማሞች መሐከል የተለያዩ አንቢያዎች አሉ وقال السدي رحمه الله نزلت في أصحاب سلمان الفارسي بسلمان الفارسي جماعات سبب نوچ آية وردتشو إذ بين هو يحدث النبي صلى الله عليه وسلم سلعلفوا يهوى التاركو نبيون يجعوت يال إذ ذكر أصحابه فأخبر خبرهم እነዚያን የድሮ እምነት ተከታዮች ታሪክ አነሳና አወራ ጾማሉ ይሰግዳሉ በርሶም ያምናሉ የሚላክ ነብይ እንዳለ ብሎ ይመሰክሩ ነበር ወይሸዱን አንከ ሰተብዓት ብሎ ነገራቸው ይሄን ወሬ ሲጨርስ ነብዩ ሰለላሁ ዐለይሂ ወሰለም መጨረሻ ላይ ያ ሰልማን هم من أهل النار የሳት ሰዎች ናቸው አሉት فاشتد ذلك على سلمان بتام كبدوا سلمان رضي الله عنه فأنزل الله هذه الآية يتم آية الله ورده من معلنه هذا إن الذين آمنوا يا محمد صلى الله عليه وسلم أمتنا من ملكته يأمنوا والذين هادوا يملوا دمه فكان إيمان اليهود أنه من تمسك بالتوراة وسنة موسى حتى جاء عيسى
ዒሳ እስከሚመጡ ድረስ ተውራትን አጥብቆ ያዘና የሙሳን ሱና የተከተለ አማኝ ነው فلما جاء كان من تمسك بالتوراة وأخذ بسنة موسى فلم يدعها ولم يتبع موسى عيسى كان هالكا عيسى كما تطبو حالا دمو እኔ موسى ተከታይ ነኝ ብሎ እዛው ላይ ጭምድድ ብሎ የቀረ ዒሳን ያልተከተለ ጠፊ ሆነ عيسى يتكتل دمه إيمان النصارى أن من تمسك بالإنجيل منهم وشرائع عيسى كان مؤمنا سلازي والنصارى ملو السنة من آمن من دنه إن الذين آمنوا والذين هادوا من هذا يهود بمعنى رجع أو بدأ الله يتملى سمعتنا معناه ويندقموا يهودوች የነበሩበትን የሙሳን መንገድ ያዙ ማለት ነው የሚሆነው ሳይሐርፉ ሳይበድሉ ሳይቀይሩ ነሳራ የተባሉት ደግሞ على المنهج الصحيح የነበሩት ናቸው ማለት ነው እንጂልን ያዘ ወሸራኢ ዒሳ كان مؤمنا مقبولا منه حتى جاء محمد صلى الله عليه وسلم محمد እስከመጡ ድረስ ከሳቸው ከመጡ በኋላ ግን እንጂል ተከታይ ነኝ ቢል ያልተበረዘውን እንኳን ቢያገኝ ናጂ መሆን አይችልም ህጉ ተቀይሯልና ማለት ነው ይሄ ነው እንግዲህ ተፍሲሩ ለምን ቢባል لقوله تبارك وتعالى ومن يبتغي غير الإسلام دينا فلن يقبل منه وهو في الآخرة من الخاسرين ከእስላም ውጪ መንገድን የሚፈልግ ሰው ተቀባይነት አያገኝም ከሱ ላይ እርሱም ከከሳሪዎች ይሆናል ማለት ነው ቀደም ሲል ወደ ተውራት ህግ መዳኘት ከይሁዶች ወደ እንጂል ህግ ደግሞ መዳኘት ከነሳራው ተቀባይነት ነበረውና ማለት ነው ሳቢ ስለሚለው ወላ መጣበታለሁ هذا የሚለው ቀደም ተቆም እንዳደረኩት قيل هي من الحوادث حواده ከሚል ቃል ነው የመጣው حواده ማለት ደግሞ معناها الموده ውዴታ ማለት ነው او من التهود وهي التوبه ومنه قوله تعالى إنا هدنا إليك أي تبنا ወደ አንተ ተመለስን ማለት ነው ስለዚህ እነዚህ ሰዎች ሃዱ የተባሉት لانهم تابوا الى الله عز وجل ወይም ተሐውድ ማለት ተሐሩክ ማለት ነው አሉ መንቀሳቀስ ተውራትን ሲቀሩ እየተወዛወዙ ይቀሩ ነበር ከዛ ተነስቶ ነው ይሁድ የተባሉት የሚል አለ አይደለም ይሁዳ የሚባለው የያዕቆብ ልጆች 12 ናቸው ከነሱ ትልቁ ይሁዳ ይባል ነበርና የንጉስ ዘር እሱ ስለነበረ የሱ ዘሮች ነበሩ የነገሱትና ህዝቡን በእነሱ ተጠራ እንግዲህ አንድ የነገሰ ፋሚሊ ስሙን በነገሰበት አገር ላይ ኢጥላቅ ያደርጋል ዛሬ አሁን ሳዑዲ እንደሚባለው ሳዑዲ አንድ ግለሰብ ስም ነው ግን ያንን ሰፊ ግዛት ስለሚገዛ ልጆቹም በዛው ስም አገሩንም ጠሩት ዜጎቹም በዛው ሳዑዲ ይላሉ ዘር የሌላቸውም ጭምር ማለት ነው እና ይሁዳ የሚለው ከዛ ነው የተነሳው የሚልም አለ እና ከምንም ይሁን ከምን ሃዱ የተባለው المقصود بهم اهل التوراة የተውራት ሰዎች ማለት ነው ነሳራ የሚለው ደግሞ ነስር ከሚለው ቃል ነው የመጣው ነስር ማለት መርዳት ወይም መደገፍ ማለት ነው ነብዩላህ ኢሳ አለይሂ ሰላም ዳዕዋቸውን ሲጀምሩ من انصاري الى الله ወደ አላህ በማደርገው ጥሪ የሚተባበረኝ ማን ነው ሲሉ قال الحواريون نحن انصار الله እኛ የአላህ ረዳቶች ወይም ደግሞ የዲኑ ተባባሪዎች ነን ብለው ራሳቸውን አወጁ ከዛ በኋላ ያው ነሳራን ብለው ስማቸው ሆነ ማለት ነው ከዚህ ነው የተነሳው አይደለም ኢየሱስ የነበረባት ወይም ኢሳ የነበረባት ቦታ ናሲራ ትባላለች ናሲራ ዛሬ ፍልስጤም ምድር ውስጥ ያለች ቦታ ናት ወይም ወደኛ ሀገር ስንመጣ ናዝሬት ብለው ይጠራሉ የናዝሬቱ ኢየሱስ ይላሉ አይደል ከዛ ጋር የተያያዘ ነው ነሳራ የተባሉት ንስበተን ኢላ መዲነቲ ናሲራ ተብሎም ይገለጻል المهم የኢሳ ተከታዮች ናቸው በምንም መልኩ ነሳራ ተብለው የሚጠሩት ቁርአን እንደዚህ ነው ያላቸው ነሳራ ብሎ ነው የጠራቸው ማለት ስለዚህ መሲሒይን የሚል ስም መስጠት አደብ ማጣት ነው ብዬ ነው ማምነው እኔ ለነሳራዎቹ ቁርአን በሰጣቸው ስም ነው ሊጠሩ የሚገቡት እናም በትክክል የሚያምኑ ሰዎች ናቸው ምክንያቱም ነጃ የሚወጡት እነሱ ስለሆኑ ማለት ነው ሳቢኡንሳ እነማን ናቸው እዚህ ላይ የተለያየ ሐሳብ ነው ያለው
ሳቢኢን ማለት قوم بين المجوس واليهود والنصارى وليس لهم دين ከመጁሶች ይሁዶችና ነሳራዎች መካከል የነበሩ የተለየ ዲን የሌላቸው ናቸው አንድ قول ይሄ ነው وهو قول مجاهد አይደለም ሳቢኢን ማለት فرقة من أهل الكتاب يقرؤون الزبور زبورን የሚያነቡ ከአህለ الكتاب የሆኑ ቡድኖች ናቸው ተብሏል አይደለም መጁስን የሚመስሉ ናቸው አይደለም የነብዩላህ ኢብራሂም ተከታዮች ናቸው ሳቢአ የሚባሉት ምን ሰበአ የሚለው ቃል አዲስ ሃይማኖትን አፈለቀ ማለት ነው ትርጉሙ وقيلهم قوم يعبدون الكواكب የሁሉ እንግዲህ የተለያየ ሐሳብ ማመጣላችሁ ምን ከثير የተጠቀሳቸው ናቸው ያለውን ነገር ለመተንተን ያክል ነው ዋናው ነገር ግን ማሰሪያው من آمن بالله على ሶስቱንም ወይም አራቱንም الذين آمنوا والذين هادوا والنصارى والصابئين ከየትኛውም ቡድን ይሁን እነዚህ እንግዲህ ከፈልፋዮች ናቸው من آمن بالله واليوم الآخر مع الله النار بمجرشاو كان يأمن وعمل صالحا دق سران يسرى فلا خوف عليهم ولا هم يحزنون نصارى بنصارى النتو كتككلن يوم منقد تزابطو يهودي يتساسات يهودية ملكاكتنا أمنت تكتلو صابئي دقمو يتليايو أملكوچن ياملك نجاي وتعالى العالم من آمن بالله واليوم الآخر وعمل صالحا بالله يامن بالله ما من دمو من ማለት እንደሆነ ቁርአን በሰፊው ገልጾታል እዚህ ቦታ ላይ የግድ እያንዳንዱ የእምነት ዘርፍ መጠቀስ የለበትም ከዚያም መልካም ስራዎች ምን እንደሆኑ ተተንትነዋል እነዛን ነገሮች የሰራ فلا خوف عليهم ወደፊት የሚያሰጋቸው አንዳችም ነገር የለ ولا هم يحزنون ትካዜና ሐዘንም አይሰማቸውም እነሱ ይላል ማለት ነው طيب ከዛ እንግዲህ ያው ቀጣውን አያ ወደ ማብራራት ነው የምሄደው ጥያቄ ካላችሁ በኋላ ላይ እንነጋገራለን وإذ أخذنا አስታውሱ ደግሞ ቃል ኪዳን ከናንተ የያዝን ጊዜ የነበረውን ሁኔታ ሚል ቃል ኪዳን ነው ህግ አመጣላችኋለሁ ህጉን ልትቀበሉ ቃል ግቡ አላቸው እሺ አሉ በዚያ መሰረት ሙሳ አለይሂ ሰላም የ30 ሌሊት ቀጠሮ ተሰጣቸው ከ30 ሌሊት በኋላ ይመጡ ዘንድ እንደገና 10 ቀን ጨመረ ባለፈው እንደገለጽ ነው ወይስ ወعدنا موسى 40 ليله በሚለው ከዛ በኋላ በቀጠሯቸው መሰረት ሄደው ተውራትን ይዘው መጡ ተውራት ላይ የይሁዶች ባህሪ አቸጋሪና ግርጭርጭ ስለነበሩ ጠበቅ ያሉ ህጎችን አላህ አመጣባቸው የመጣውን ተውራት ማንበብና ማስረዳት ጀመሩ ان الله امركم بكذا ونهاكم عن كذا እንዲህ አይነት ነገር አትስሩ ብሏችኋል እንዲህ አይነት ነገር ደግሞ እንዳትተው ብሏችኋል ይሄ ታዟል ይሄ ተከልክሏል እያሉ ሲያውጁ እንዲህ አይነት ሸሪዓ ነው እንደኛ አምጣ ያልነህ አሉ እነሱ የፈለጉት ስሜታቸውን የሚከተል ሸሪዓ ነው መሰል ይሄንንማ አንቀበልም መልሰዋል ለከ ቁረይሾች ነብያችን ሰለላሁ ዐለይሂ ወሰለም ያው ካፊሮቹ ናቸው እንጂ ائت بقرآن غير هذا او بدله እንዳሉት ከዚህ ከምታነበው ቁርአን ሌላ አምጣሉ የኛው ህጉ ተበቅ ብሎብናል አልተመቸንም አይነት ነገር ወይ ደግሞ አንተ ራስህ አሻሽለው ከራሳቸው የሚያፈልቁት አድርጎ በመግለጽ ማለት ነው قل ما يكون لي ان ابدله من تلقاء نفسي ከራሴ ተነስቼ መቀየር አይሳካልኝም ان اتبع الا ما يوحى الي እንደሚለው እና እነዚህም አንቀበልም ሲሉ ጊዜ አላህ Subhanahu Wa Ta'ala ወዳችሁ ሳይሆን በግድ ትቀበላላችሁ ብሎ ተራራውን ከመሬት ላይ ንቅል አድርጎ በህዋ ላይ አምጥቶ በሰፈሩበት ቦታ ላይ ከላይ እንዲያጃበብ አደረገው ሱብሃንአላህ
በግድ ማለት ነው ወይ መቀበል ወይ መጨፍለቅ ነው እንግዲህ የሚሰጣችሁ አማራጭ خذوا ما آتيناكم بقوة አላቸው ورفعنا فوقكم الطور የሚለው ይሄንን ነው اقرأوا ما في التوراة واعملوا به وتمسكوا به بقوة በተውራት ያለውን አንብቡ ስሩበት አጥብቃችሁም ያዙ እንቢ ካላችሁ ወኢላ ቀذፍته عليكم በእናንተ ላይ ይህንን ነገር ጥዬ ጨፈልቃችኋለሁኝ አላቸው በሌላ አንቀጽም ይገልጸዋል በሰፊው وإذ نتقنا الجبل فوقهم كأنه ظلة ተራራውን ከበላያቸው ነቅለን የደቀንባቸው ጊዜ የነበረውን ልክ እንደ ዳመና ከላይ በኩል መጣባቸው ማለት ነው وظنوا أنه واقع بهم እላቸው ላይ እንደሚወድቅም ገመቱ ወይም እርግጠኞች ሆነው ቢካሉ መጨፍለቃቸው እንደማይቀር ስለዚህ የግዱን ተቀበሉ ማለት ነው እንደውም አንዳንዶቹ ሙፈሲሮች ሲሉ በአንድ አይናቸው ወደቀ ተራራውን እያዩ ስለነበረ ሱጁድ ያደረጉት በጎን ነበር ሱጁድ ያደረጉት ይላሉ በፊታቸው ሳይሆን በቀኝ በኩል ጆሮአቸው መሬት ላይ ግንባራቸው ሳይሆን በዚያ መልኩ ነው ሱጁድ ያደረጉት ይላሉ እንግዲህ ያንን አሁን ያስታወሰን ማለት ነው በዚህ ሁኔታ ተገደው ከተቀበሉ በኋላም ውለው አላደሩም ሲያፈርሱ ቃሉን ثم توليتم من بعد ذلك አላቸው ከዛ በኋላም ደግሞ ሸሻችሁ ትእዛዙን ከማክበር ግን አላህ አዛኝ ስለሆነ አልቸኮለባችሁም بعد هذا الميثاق المؤكد إن ثنيتم ونقضتموه فلولا فضل الله عليكم ورحمته الله ችሮታውን በእናንተ ላይ ባይለግስና ባያዝንላችሁ ብሎም ተውባን ባያሳካላችሁና የተለያዩ ነብዮችን ባይልክላችሁ ኑሮ ለኩንቱም من الخاسرين ከከሳሪዎች ትሆኑ ነበር በቅጣቱ ጠፍታችሁ ግን አላህ ደግነውና አልቸኮለባችሁም ይላቸዋል ናም فقلنا لهم كونوا قردة خاسئين فجعلناها نكالا لما بين يديها وما خلفها وموعظة للمتقين وإذ قال موسى لقومه إن الله يأمركم أن تذبحوا بقرة قالوا أتتخذونا هزوا قال أعوذ بالله أن أكون من الجاهلين قالوا ادع لنا ربك يبين لنا ما هي قال إنه يقول إنها بقرة لا فارض ولا بكر عوان بين ذلك فافعل ما تؤمرون قالوا ادع لنا ربك يبين لنا ما لونها قال إنه يقول إنها بقرة صفراء فاقع لونها تسر الناظرين قالوا ادع لنا ربك يبين لنا ما هي إن البقرة تشابه علينا وإنا إن شاء الله لمهتدون قال إنه يقول إنها بقرة لا ذلول تثير الأرض ولا تسقي الحرث مسلمة لا شية فيها قالوا الآن جئت بالحق
فذبحوها وما كادوا يفعلون وإذ قتلتم نفسا فادارأتم فيها والله مخرج ما كنتم تكتمون ولقد علمتم الذين اعتدوا منكم في السبت በቅዳሜ ቀን ድንበር ያለፉትን ከናንተ መሐከል በእርግጥ አውቃችኋል እናንተ ይሁዶች ሆይ فقلنا لهم አልናቸውም ኩኑ ቂረዳ ዝንጀሮች ሁኑ አልናቸው ኻሲኢን የተዋረዳችሁ ሆናችሁ فجعلناها نكالا መቀጣጫም አደረግናት لما بين يديها وما خلفها ከበፊቷ ላለና ከኋላዋም ላለ ሁሉ መቀጣጫ አደረግናት وموعظة للمتقين الله لم يفروا سوچم مگسچا አደረግናት ይላል لما بين يديها ማለት ከዛች ይሄ ቅጣት ከተፈጸመባት ከተማ ፊት ለፊትና ከኋላዋ ማለትም በዙሪያዋ ላሉ አገሮችም መቀጣጫና መገሰጫ አደረግን ማለት ነው አንድ ተፍሲር ወይም ደግሞ لما بين يديها ማለት በዛን ዘመን ለነበሩ ህዝቦችና وما خلفها ደግሞ ከዚያ በኋላ ለሚመጡ ትውልዶችም عبرة መቀጣጫና ምሳሌ አደረግናቸው فجعلناهم سلفا ومثلا للآخرين እንደሚለው የፍርዓውን ቂሳ ላይ في سورة الزخرف ማለት ነው ይሄም አንድ ትልቅና ረጅም ታሪክ ነው እየተቆመን ያለው አላህ Subhanahu Wa Ta'ala እሱ ምንድነው ብትሉ ይሄ ሱረቱል አዕራፍ ላይ ነው በሰፊው የተገለጸው በነብዩላህ ዳውድ ዘመን የነበሩ ናቸው ይባላሉ እነዚህ ሰዎች በቁርአንና በሱና ዳውድ የሚለው ጋራ አያይዞ የሚጠቅስ አላየሁም ግን ሙፈሲሮች እንደዛ ነው የሚሉት ዋናው ነገር የነብዩላህ ሙሳ ዲን ውስጥ ለተቅዳሜን ከሳምንት በዒባዳ እንዲያሳልፉ በዚክርና በሽክር እንዲያሳልፉ ታዘው ነበር መሰረቱ ጁምዓ ቀን ነበር የታዘዙት ግን ቅዳሜ ቢሆንልንሳ አሉ እንደ አመላቸው جاء في صحيح البخاري ومسلم من حديث أبي هريرة رضي الله تعالى عنه جاء في صحيح البخاري من حديث أبي هريرة رضي الله تعالى عنه أن رسول الله صلى الله عليه وآله وسلم قال نحن الآخرون السابقون يوم القيامة إنيا كهالا يمتان جن كدمن جنة من قبانا يوكيام على تعالو أمتات عند حزبوج تاريخ ما ترشح أمتنا محمد أمت جن ولا جنة دمو فتنة من قباو بيد أنهم أوتوا الكتاب من قبلنا ነገር ግን እነሱ ከኛ በፊት ኪታብ ተሰጥተዋል አሉ ከዛ ቀጥለው ምናሉ ثم هذا يومهم الذي فرض عليهم ይሄ ቀን ማለትም የጁምዓ ቀን በእነሱ ላይ ግዳይ ተደርጎ የነበረውም ይሄ ነው فاختلفوا ተጋጩ እነሱ فهدانا الله እኛን ግን አላህ መራን فالناس فيه لنا تبع اليهود غدا والنصارى بعد غد ሰዎች ለኛ ተከታዮች ናቸው ይሁዶች ነገ ነው የሚያከብሩት ማለትም ቅዳሜ ነሳራ ደግሞ ከነገ በስቲያ ነው አሉ እንግዲህ ሐዲስ የሚያሳየው በዚህ ቀን ዒባዳ እንዲያደርጉ ታዘው ነበር ያንን የሙሳን መንሃጅ እየተጠበቁ ለረጅም ዘመናት ያው ከቆዩ በኋላ በጊዜ ብዛት እንግዲህ ቢድዓዎች እየተፈጠሩ መጡ ከአላህ መንገድ እየራቁ የነብያት እርግማን እየሰፈረባቸው መጣ كما قال تعالى لعن الذين كفروا من بني إسرائيل على لسان داود وعيسى بن مريم ذلك بما عصوا وكانوا يعتدون እነዚያ የካዱ ሰዎች በዳውድና በመርየም ልጅ ዒሳ አንደበት ተረገሙ ያም በማመጻቸውና ድንበር አላፊዎች ስለነበሩ ነው ይላል كانوا لا يتناهون عن منكر فعلوه ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደነገሩን ደግሞ ኢማም አህመድና ትርሚዚ በዘገቡት እስራኤል ቤተሰቦች لما وقعت بنو إسرائيل في المعاصي نهتهم علماؤهم
አዋቂዎቻቸው ከለከሏቸው فلم ينتهوا ሊታቀቡ አልቻሉም ከጥፋታቸው فجالسوهم في مجالسهم وواكلوهم وشاربوهم መቀመጫቸው ላይ አብረዋቸው ተቀመጡ አብረዋቸው ጠጡ ከዛ በዙ ሁኔታ ያያሉ በዮርዳኖስ በባህር ዳርቻ አካባቢ የነበሩ የበኒ እስራኤል ተወላጆች በጣም ፈሳድ የሚያበዙ ነበሩ የነኚህ ሰዎች ደግሞ ኑሮ እንደ አጋጣሚ ሆኖ አሳ በማስገድ ላይ የተመሰረተ ነበር አላህ ሊፈትናቸው ሲፈልግ ቅዳሜ ቀን ዒባዳ እንዲሰሩ እንጂ ከሰው እንዳይከስቡ ተከልክለዋል አሳዎቹ ደግሞ ይሄንን ያወቁ ይመስላል ቅዳሜ ወደ ውጭ እየወጡ ውሃው ላይ እያንዣበቡ ሲጫወቱ ይውላሉ በማግስቱ እሁድ ሲመጡ ምንም የለ ወደ ባህሩ ጠልቀው ገብተዋል እነዚህ ፋሲል የሆኑ ሰዎች ጀሻ ስግብግብነታቸውና ጉጉታቸው በአላህ ሸሪዓ ላይ ተሐዩል ወይም ደግሞ ዘዴ ፈጥረው ማዕሲያ ለመስራት አሰቡ ምን አሉ አርብ ቀን በባህሩ ዙሪያ ቦይ ንቅደድ ወንዝ ውሃውን ምንልበት መንገድ እናዘጋጃሉ ጁምዓ ማታ አመሻሽ ላይ ውሃው ወደዛ የሚሄድበት በር እንከፍታለን ከዛ አሳዎቹ ከውሃው ጋራ ወደ ቀደነው ይሄዳሉ ቅዳሜ ምንም አንነካቸውም እሁድ ግን እንቆርጠዋለን ውሃውን አሉ ከዛ በኋላ እኛ ያዘጋጀነው ግድብ ውስጥ አሳ እናገኛለን መቼ ቅዳሜ ቀን አላደንም ማለት ነው ብለው ዘዴ ፈጠሩ ማለት ነው በዛ ሁኔታ ማደልና ማብላት ጀመሩ ዑለማዎቻቸው ከለከሏቸው ሱረቱል አዕራፍ ላይ ይገልጻል واسألهم عن القرية التي كانت حاضرة البحر إذ يعدون في السبت إذ تأتيهم حيتانهم يوم سبتهم شرعا ጠይቃቸው ስለዛች ከተማ በባህር ዳርቻ ስለነበረችዋ በቅዳሜ ቀን ድንበር ያልፉ የነበሩ በሆኑት ያልፉ ነበርው አሳዎቻቸው የቅዳሜ ቀን በየአቅጣጫ ይመጣሉ ወየውም ላይ ያስቢቱን ለታተም ቅዳሜ በማያብሉበት ቀን ደግሞ አይመጡም ለምን كذلك نبلوهم بما كانوا يفسقون ይላል በፋሲቃነታቸው ሰበብ እንዲህ በዚህ መልኩ ፈትናቸዋለን ከዛ ሰዎቹ ለሁለት ተከፈሉ አማኞቹና እዚህ ማዕሲያ ውስጥ ያልገቡት ከፊሎቹ እነዚህ መምከራ ያስፈልግም አይሰሙም አሉ لما تعظون قوما الله مهلكهم او معذبهم عذابا شديدا الله لا ያጠፋቸው ወይም ደግሞ ክፉ ቅጣት ሊቀጣቸው የተዘጋጁ ሰዎች ለምን ነው የምትገስጹት ተዋቸው አሉ ሌሎቹ ደግሞ قالوا معذرة الى ربكم ولعلهم يتقون ወለጌታችን እኛ ዑዝራችንን ለማስጨረስ ፈልገን ነው እንዳንጠየቅበት ፈልገን ነው ነፃ መሆን ፈልገን ነው ከዛን ሰዎቹ እንቢ ብለው በማዕሲያው ቀጠሉ አላህ Subhanahu Wa Ta'ala ቅጣታቸው ምን አደረገ ወደ ዝንጆሮነት መቀየርን የነሱ ቅጣት አደረገ ማለት ነው ቂራዳተን ኻሲኢን አደረጋቸው ወራዳ ዝንጆሮች ይሄ እድል በአላህ ሸሪዓ ላይ ሒላ ዘዴ የሚፈጥሩና በጠማማ ትርጉም የሚያዛቡ ሰዎችን ሁሉ ይመለከታል وقد روى الإمام أبو بكر بن بطة في كتابه إبطال الحيل من حديث أبي هريرة رضي الله تعالى عنه قال قال رسول الله صلى الله عليه وآله وسلم لا ترتكبوا مرتكبة اليهود يهودوች የፈጸሙትን ወንጀል እንዳትፈጽሙ فتستحلوا ما حرم الله بأدنى الحيل በቀላል ብልሃትና ዘዴ አላህ حرام ያደረገውን ወደ ሐላልነት እንዳትቀይሩ አሉ قال ابن كثير اسناده جيد ሐዲሱ ሰነዱ ሐሰን ነው ወደ ማለት ሄደዋል እንግዲህ እነዚህ ሰዎች ነው ያተዱና في السبت ብሎ የገለጸው በእለተ ቅዳሜ ድንበር የሚያልፉ አለ ወደ ዝንጀሮነትና ወደ አሳማነት ተቀየሩ ከዛ ከ3 ቀን በኋላ ምናቸውም ሳይቀር ጠፉ كما جاء في مسند أحمد وصحيح مسلم عن عبد الله بن مسعود عن النبي صلى الله عليه وسلم قال إن الله لم يجعل لمسخ نسلا يتكيرن سو الله زرع لا درجلتم ولا عقبا وقد كانت القردة والخنازير قبل ذلك
ከዚህ በፊትም ዝንጀሮዎች ነበሩ አሳማዎችም ነበሩ ስለዚህ አሁን ያለው ዘርና አሁን ያለው አሳማ የዛ ዘር ነው ማለት አይቻልም ማለት ነው ሌላም አባባል አለ ዝንጀሮና አሳማ ሆኑ የሚለው አካላቸው ወደ ዝንጀሮ ተቀየረ ማለት ሳይሆን ምንም የማይገባቸው ደደቦች ሆኑ ማለት ነው ምሳሌ ነው ብለው ያሉ አሉ والأول هو الصحيح የመጀመሪያው ነው ትክክለኛው አላህ በግልጽ ነው فقلنا لهم كونوا قردة خاسئين የሚለው በሌላ አንቀጽ قل أو نبئكم بشر من ذلك مثوبة عند الله من لعنه الله وغضب عليه وجعل منهم القردة والخنازير وعبد الطاغوت ብሎ ይገልጸዋል ስለዚህ እነኚህ ሰዎች በቀጥታ ወደዚህ ተቀይረዋል ማለት ነው የነሱንም አስታውስ ነው የሚላቸው ولقد علمتم الذين اعتدوا منكم بالسبت የነሱንም ነገር አውቃችኋል እናንተ ዛሬም ቢሆን አላህ ያን ነገር ሊደግመው ከፈለገ የሚከለክለው ምንም ነገር የለምና ተጠንቀቁ በላቸው ነው የሚለው ሰዓታችን የሄደ ይመስለኛልና የበቀራ ወይም ደግሞ የላሟን ቂሳ በቀጣይ ደርስ ላይ ብንመለስበት የተሻለ ይመስለኛል ረጅም ነው ለዛሬው እዚህ ላይ እንቋጫለን ያው ጥያቄ ካላችሁ መጠየቅ ይቻላል واخر دعوانا ان الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى اله وصحبه